በቅዳሜ አቦል ዝግጅታችን የሚያወያዩ የሚያከራክሩ ሰው ጉዳዮችን ያነሳን ወደ እናንተ ውድ ተመልካቾቻችን እናደርሳለን። በዛሬ ጉዳያችን ግን ጾምና ወጣትነት ምን ይመስላል፣ በወጣትነት ውስጥ መጾምስ ፋይዳው ምንድነው የሚሉ ሐሳቦችን እናነሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት እጋብዛችኋለሁ። ወይዘሮ መሪየም አህመድ እንዲሁም አህመድ ሰይድ ወጣትነትና ጾም የሚል ሐሳብ ይዤ ስመጣ ፍቃደኛ ሆናችሁልኝ እዚህ ስለተገኛችሁ በእውነት በጣም አመሰግናችሁ። ረመዳን እንዴት ነው ጾም እንኳን አደረሳችሁ ማለት ፈልጋለሁ በዚሁ አጋጣሚ። መሪየም እስኪ እንዴት ነው ጾም? አልহামዱሊላህ ረብል ዓለሚን ለዚህ ለተከበረ ወር አላህ ላደረሰን አላህ ለወፈቀን አልহামዱሊላህ። ጾም የቁርአን ወር፣ ረመዳን የቁርአን ወር፣ የመተዛዘን ወር፣ የደስታ ወር፣ የተጨነቁ ሰዎች የሚፈረጁበት ወር ነውና አልহামዱሊላህ በጣም ደስ የሚል ወቅት ነው። ስለዚህ በደስታ ነው ያሳለፈው? አዎ በጣም አልহামዱሊላህ አላህ ለተከበረው ረመዳን ስላደረሰኝ አልহামዱሊላህ። ያው ረመዳን በጣም ቆንጆ ነው። ነፍስህንም ስጋህንም ያው የምታስተምርበት ተርቢያ የምታረግበት ወር ነው። አላህ ያመጣው የሰው ልጅ ወደ ጌታው ስልጣን እንዲያርግ መልካም ነገሮችን ስልጣን እንዲያርግ ያመጣው ወር ነው እና እኔ ብዙ ነገር እጠቀምበታለሁ። አንደኛ መስጠትን፣ ሁለተኛ ወደ ጌታ መቃረብን፣ ከሰዎች ጋር ያለኝ ማህበራዊ ግንኙነት ያው አጠነክርበታለሁ። ያው ነፍስ ሰለጥን ደግሞ ስጋም በደንብ ማሰብና መሰልጠን ይችላል። በዚህ መልኩ ነው ማየው። ወደ ጉዳያችን ወደ መወያያችን እንምጣ። እንግዲህ ወጣትና ጾም ስንል እንግዲህ በወጣትነት ሁሉ ነገር በተለይ በወጣቶች የልጅነት ጊዜን አልፎ ሌላ አዲስ የተወለደበት ነው አይደል? ወጣትነት በተለይ እስከ 20 ዓመት ያለው የልጅነት ጊዜ አልፎ ከ20 ዓመት በኋላ እስከ 40 ዓመት ያለው አዲስ ውልደት፣ አዲስ እይታ፣ አዲስ መንፈስ ነገሮችን በተለያዩ አቅጣጫ ምናይበት ጊዜ ነው ብዬ ነው ማስበው። ሁሉን ማድረግ እችላለሁ የሚል አቅም ያለበት ጊዜ ነው ብዬ አስባለሁ። ከዛ ባሻገር ወደ ጥፋት የሚሰዱ ብዙ ነገሮች ደግሞ አሉ በወጣትነት ጊዜያችን በተለይ በአግባቡ መጠቀም ካልቻል። ቅድም እንዳልኩት ማረቂያው ቁልፉ ግን ይሄ የጾም ጊዜ ነውና ወጣትነት አለ፣ ሃይማኖተኝነት አለ። በሁለቱ መካከል ያለው ፈተና ምንድነው ከሚለው ሐሳብ ብንነሳ ደስ ይለኛል። ከጥንትም ጀምሮ በጎ ነገሮች መልካም ነገሮች የመጡት ከላይኛው ፈጣሪ ከጥንት ነው የመጡት። ያ አስተምሮና አመጣጥ እስከ ዛሬ ደርሶ ይታያል አለ። ጥፋቶች ቢበዙም ይታያል እና ይሄ የጾም የሚባለው ነገር አንደኛ ቀደም እንዳልኩት ነፍስህን የምታሰለጥንበት ነው። ማንነትህን ጌታህን የምታውቅበት ነው። ረመዳን ለየት የሚያደርገው ረመዳን የቁርአን ወር ነው ይላል። ከጾምን ባሻገር ቁርአን ደግሞ ማለት መመሪያ ነው። መመሪያው ደግሞ የሚያዝዘው የራሱን የቻለ ሂደት አለው። ለምሳሌ ከተለያዩ ጥፋቶች እንድትቆጠብ የነፍስ ወንጀልም የአካል ወንጀልም እንድትቆጠብ የሚያደርግህ መመሪያ ነው። ሃይማኖት ማለት የዱንያም የአኺራም በእኛ የዓለማውያም የቀጣዩ ዓለምን የሚያስተምር ነው። ሁሉም ነገር ቁርአን ላይ ያለ ቁርአን ላይ የምታውቅበት ነው። ለሰው መስጠት፣ ሰውን በጥሩ ሳቤ ማየት፣ ፈጣሪህን መገዛት። ለምሳሌ አሁን የምናያቸው አሉ አሁን ዓለማችን ላይ ሀገራችን ላይ እነዛ ሐሳቦችም ወጣቱ ወደ እምነቱ ወደ ጌታው በተለይ በጾም ወቅት አለመመለሱ እነዚህ የሃይማኖት አባቶችም ወጣቱን አግኝተው በጾም ወቅት በደንብ አድርገው ስልጠና የህይወት ስልጠና የሃይማኖት ስልጠና ስላልሰጡት ነው ዓለም የምትመራው በሃይማኖት። እኛ ምናየውም ማናየውም ዓለም የሚመራው በዛ ነው። ሚስተካከልልን ደግሞ መመሪያውን ስንጠቀም በስርዓት ሁሉም ሃይማኖቶች አሉ ሰማያዊ ሃይማኖቶች ናቸው አይደለም? ሰማያዊ ሃይማኖቶች እነዚህ ምድር ላይ የተፈጠሩ ሃይማኖቶች አሉ በተለያዩ ዓለም። እነሱ እንኳን ስርዓት አበጅተው ሞዴል መጥቀስ ይችላሉ። ቻይና ምን አይነት አሁን ለውጥ ያመጡ ነው ወጣት ላይ በመስራታቸው።
እነሱም ምድራዊ ሃይማኖት እነ ጃፓን ምን አይነት ስርዓት ነው ያላቸው? እሴታቸው፣ ማህበራዊ ኑሯቸው፣ የወጣቱ የስራ ባህሉ እና እንደዛ አይነት ነገሮች እንኳን የሃይማኖት አምላኪ ሆነን አይደለም ሃይማኖት ውጭ የሆኑ ሰዎችም ብዙ ነገር እየሰሩ ሃይማኖታችን ደግሞ ስላላየ ነው ስላልተጠቀምነው ነገር ነው እንጂ ብዙ ነገር አምቆ ይዟል። ዓለማዊም ጉዳይ ይዟል። ስለዚህ በጾም ጊዜ እነዚህ ነገሮች ከሃይማኖት ነው ምንም ልንማረው የሚገባ ወጣቶች። ዝም ብሎ መጾም መራብ ብቻ አይደለም። ምንድነው እምነት የሚያዝዘው? ምንድነው የተከለከልኩት? ምንድነው መፈጸም የምችለው ሚለውን በደንብ ጠንቅቆ ሊያውቅ ይገባል በጾም ጊዜ ወጣቱ ብዬ አምናል። ብዙ ነገሮችን የምሰበስብበት ጊዜ ነው የወጣትነት ጊዜ። በሃይማኖት ውስጥ ሲሆን ደግሞ ቅድም ያልናቸውን ከጥፋት የምንከለከልባቸው ነገሮች ይበዛሉ ብዬ አስባለሁና በተለይ በወጣትነትና በሃይማኖተኝነት መካከል ያለው ፈተና ምንድነው? ወደ ልጅነት ልወስደህ ነው። አሁን ከወጣትነት ወደ ልጅነት ልወስደህ ነውና ወጣትነት የሚገነባው ከልጅነት ነው። ወጣትነት የሚገነባው ከቤተሰብ ነው። ወጣትነት የሚገነባው ከእምነት ነው። ስለዚህ ከልጅነታችን ይዘነው የመጣ ነው እድገት ለወጣትነታችን ጉልበት ይሆናል። ከልጅነታችን ይዘነው ያልመጣ ነው ጉልበት ደግሞ ያፍረከርከናል። ወደ እምነታችን ሊመልሰን አይችልም። ስለዚህ እኔ ወጣትነቴን አይደለም ግንቤ ልጅነቴ ነው። የሚፈትነን ምንድነው? አለማወቅ ነው። ቅድም ያልናችሁ አሁን አንቺ የልጅነት ጊዜሽን በሃይማኖት አስተምሮ ውስጥ አድገሻል፣ ገንብተሽዋል። አልহামዱሊላህ። መልካም። ከ15 እስከ 20 ዓመት ባለው ጊዜ በደንብ ተገንብተሽ ከጨረሽ የወጣትነት ጊዜሽ ይመጣል። ቅድም እንዳልኩት መጀመሪያ አካባቢ አዲስ መወለድ ነው ያለው አይደል? የወጣትነት አዲስ ሐሳብ፣ አዲስ መጠየቅ፣ አዲስ ዓለምን ማወቅ፣ አዲስ ነገሮችን ለመረዳት መሞከር። በዚህ መካከል ወጣትነትን በሃይማኖተኝነት ውስጥ ምንድነው የሚፈትነው? ነህይና ሙንከር ይባላል። ከመጥፎ ስራ መከልከል፣ በመልካም ስራ ማዘዝ የሚባል ነገር አለ። ያን አድገህበት ስለመጣ ያን ፈተና ትወጣዋለህ ማለት ነው። ስለዚህ ግልጽ ሆኖልሃል አንተ ማለት ነው። ሰው ልጅ አላህን ካልፈራኮ በዛኛው እድሜ በለው በዛኛው በለው በሽምግልናህም ቢሆን አላህን ካልፈራ መጀመሪያ የሁሉ መሰረት አላህን መፍራት ብቻ ነው። ሂሳብ ከራስህ ጋር ነው የምትገናኘው። አሁን አላህን መፍራት ማለት ከራስህ ጋር ነው የምትገናኘው። ካንተ ባንተና በጌታህ መሃል ብቻ ነው። ይሄን ባደርግሳ ይሄን አላህ ከልክሎኛል ትላለህ። ይሄን ሳደርግሳ ይሄን እዘዝ። መልካም ስራም ስትሰራ አላህ ጋር ስታገናኘው ብቻ ነው እንጂ አላህ ጋር የማይገናኝ ስራ ሰዎችን አትፈራም። አላህ የማይፈራ ሰው ትላለች እናታችን። ያው በልጅነት ስናድግ ሰላት ሳንሰግድ የሆነ ነገር እኔ አላህ የማይፈራን ሰው እፈራዋለሁ ትላለች። አበቃ ያختማል እዛ ጋር ማለት ነው። ስለዚህ ፈተናው ያለው ልጅነት ላይ ነው። ልጅነት ነው። እኛ የጎረቤት ሰው ነው ፈርተን ምን ኖረው የነበረ ልክ እንደ ጌታችን አላህን እንኳን ናቅም የነበረ ይባላል እንጂ በምንም ነገር ልታውቀው አትችልም በልጅነት ጊዜ። ግን ያ ጎረቤትህን ማክበር ክሪያየኛል ማለት የሆነ ነገር መምህርህን ትምህርት ቤት መምህርህን ሁሉ መንገድ ላይ ስታይ የሆነ አለባበስ ለብሰህ ከሆነ ተደብቀህ ነው የምትሄደው። ትምህርት ቤት እንትን እንዳሉ ስለምትል ሰዎችን ነበር ምንፈራው። ለምን? ቤተሰቦቻችን መከባበርን አስተምረውን አድርገዋል። ያ ቤዝ እዚህኛው ይሆናል ብዬ አስባለሁ። በወጣትነት አላህን ማመስገን፣ በወጣትነት አላህን ማገልገል። በአላህ ውስጥ ቅድም ያልናቸው ብዙ ድሆች አሉ አይደል? ብዙ መጠየቅ፣ ምጽዋት መጠየቅ፣ መለመን ያፈሩ ብዙዎች አሉ። ቤታቸው ቁጭ ብለው የነከሌ ልጆች የነከሌ አባት የነከሌ ልጅ እኮ ነው እባላለሁ ብለው ቤት ቁጭ ብለው የሚራው ብዙ ሰዎች ይኖራሉ። አሁን በእናንተ የረመዳን ወርም ስለሆነ እንግዲህ ያችን ሰዓት ጠብቀው ለመብላት የሚሳቀቁ ሰዎች አሉ ስለማይኖር ቤት። በተለይ በሃይማኖት መስመር መጽናት ማገልገል ለወጣቶች ምን ፋይዳ አለው? እናንተስ ምን አትርፈናል ትላላችሁ? እንዴው በማገልገላችሁ እንደ አንድ የእስልምና ተከታይ። አንደኛ አላህ ቃል የገባለት በወጣትነቱ አላህን ተገዝቶ ያለ ኃጢአት የኖረ ሰው አላህ እነዛ 7 ሰዎች አሉ ቁጥር 1 ቦታ የሚሰጣቸው በገነት ከነሱ ሰዎች አንዱ ነው። ይሄ ትልቅ ስጦታ ነው። በገንዘብም በጉልበትም አይገኝ፣ ዘር ጥሩ በመሆንም አይገኝ እና አርሽ ጥላ ስር አውላቸዋለሁ። ያኔ ቂያማ በፈላ ጊዜ ቂያማው በወጣ ጊዜ ማለት የመጨረሻው ዘመን በደረሰ ጊዜ አርሽ ጥላ ስር እኔ አውላቸዋለሁ። ፀሐይ ስንዝር በቀረበችበት ጊዜ
አርሽ ጥላ ስር ከሚሆኑት በወጣትነቱ አላህን ሳይወነጅል ኃጢአት ሳይሰራ የተገዛ ነው። ይሄ ትልቁ ትሩፋት። ሌላው በራስ ላይ ለውጥ ታመጣል። ነፍስ ከተማረች ስጋ ይማራል። ወደ ጎንህ ማየት ትጀምራል። ላንተ የምትወደውን ለሌላው መውደድ ትጀምራል እና ትሩፋቶቹ ከራስ ይጀምራል፣ ወደ ቤተሰብ ይሄዳል፣ ወደ ሀገር ይሄዳል፣ ቀጣይ ወደ ጀነትም ድረስ ይደርሳል ማለት ነው። ምን አተረፍክ አንተ? የበለጠ በሌላው ጊዜ ማላደርገውን ነገር በረመዳን ወር በጾም ጊዜ አደርጋለሁ። በጣም እጨምራለሁ ማለት ነው። በሶላትም ከሆነ ሶላት ላይ እጨምራለሁ፣ ቁርአንም ከሆነ ቁርአን ላይ፣ ዚክር አላህም ማስተዋወስም ከሆነ አላህ፣ መልካም ስራዎችም ከሆነ ሰውን መታዘዝም ሊሆን ይችላል፣ ጎረቤትን መፍቀድ፣ ቤተሰብን መዛየር ሊሆን ይችላል፣ ይጨምራል። ይሄ ነው እንግዲህ ይሄ ተደማምሮ ነፍስን መልካም እንዲያረጋት ያረጋል። መሪም በኋላ ስለ ትሩፋት ስላገኘሽው ስለሚሰማሽ ስሜት እንመጣለን። ነገር ግን በሃይማኖት መስመር መጽናት ማገልገል ለወጣቶች ምንድነው የሚሰጠው ፋይዳ? መጀመሪያ ራስህን የምትደሳበት፣ ራስህን የምትረካበት፣ አላህ ዘንድ ተቀባይ ይሁን አይሁን ረብል ዓለሚን ብቻ ነው የሚያውቀው። እሱ የምትሰራውን ስራ አላህ ብቻ ነው የሚያውቀው። ግን ያን ስራ በመስራትህ ደስተኛ ሀያት ይኖርሃል። ምክንያቱም ባንተ ያ ሰው ሲታገዝ ስታየው፣ ባንተ የሆነ ሰው የደከመው ነገር ታግዞ የሆነ ነገር ደረጃ ሲደርስ ስታየው፣ እርቦት ብልት አድርጎ አልহামዱሊላህ ብሎ ጌታውን ሲያመሰግን ስታየው፣ ያ መጀመሪያ እውነቴን ነው የምልህ። አሁን እኔ መስጊድ ላይ ይፍጠራለን ከ400 እስከ 500 ምስኪኖች ያፈጥራሉ። እነዛ ሰዎች በቴምርና በውሃ ብቻ አፍጥረን ምናመሸውኛ ልክ ደክሞን እንመላለን ብለን የሆነ ነገር እናስባለን። እነዛ ምስኪኖች እስኪያፈጥሩ ድረስ በጣም ግብ ነው ሰዓቱ። ከ10 ሰዓት በኋላ ያለው ጭራሽ በጣም ግብ ነውና ብልት አድርገው እዛው ተቀምጠው አልহামዱሊላህ ሲሉ ስታያቸው፣ ያ ሁሉ ሰው ጌታውን ሲያመሰግን ስታየው ያን ተራው ይጠፋል፣ والله ይጠፋል። በቃ የምትደሰት ከሰዎች ላይ የምታየው ደስታ እንዴት አድርጌ እንደምገልጽልህ አላቅም። ረሱሉ አለይሂ ሰላቱ ወሰላም ምናሉ የኛ ነብይ አንድ ሰው ተርቦ እሱ ቤቱ ጠግቦ ካደረ አመና አይባልም አሉ። በቃ እምነት አለው አይባልም። በላ ኢላሃ ኢላላህ ሙሐመድ ረሱሉላህ አምኗል አንለውም። በቃ እንደዚህ ነው ያሉት እሳቸው። አመና አይባልም። እና አልহামዱሊላህ ረቢል ዓለሚን እምነቱ ላይ መቆማችንም እነዛን ሰዎች እንደዛ ሲሆኑ ማየታችንም ደስታው መጀመሪያ ከራስ ነው የሚጀምር። በቃ በጣም ከጭንቅላት እስከ እግሬ ጥፍር ድረስ ነው የሚወረኝ። እነሱ አልহামዱሊላህ ዱዓ አላህ ያቆያችሁ እናንተ ኑራችሁልን እቺን ዘካልን ሰበስብ መጣን እንደዚህ ያለ ምናምን ሲሉ የነሱ ደስታ መጀመሪያ እኔን ያስደሳኛል። አሉን ወንድሞች፣ በጣም ኸይረኛ ወንድሞች አሉን። ወሀዳር ሙስሊምን አላህ ያቆየልን እና ያን በዛ ሰበብ ሆነ ያን ደስታ ማየት ራሱ እርካታ ነው ለኔ። በመንፈሳዊነት ሐሳብ ውስጥ እንሄድና ምንድነው ያተረፈችው ነገር ይሄን በማድረጓ? ምን አለ ጌታችን፣ እኔ ተርቤ አላበላችሁኝም፣ እኔ ተጠምቶኝ አላጠጣችሁኝም የሚልበት ቀን አለ። እኔ ታርጃ አላለበሳችሁኝም የሚልበት ቀን አለ። ጌታን ምናለብስ ሰው ሆነን አይደለም፣ ጌታን ምናበላ ምናጠጣ ሰው ሆነን አይደለም፣ የሚበላ የሚጠጣም ሰው አይደለም፣ እንደ ሰውም አይደለም። ጌታችን እንደዚህ አካል ምንሰጠው ሰው አይደለም፣ ምንሰጠው ነገር አይደለም። ግን የዛኔ አገር አለን አይደል ሁላችንም በዛኛው ቤታችን ይሄን ብሎ ይናገራል ጌታችን። በሚናገርበት ሰዓት ያ መልስ ምንድነው? አንተ መች ትበላለህ፣ አንተ መች ትጠጣለህ? ምስኪኖችን እኔ ምስኪን አድርጌ የخلኳቸውን ሰዎች አላበላችሁልኝም፣ በእነሱ ውስጥ እኔ ገኝ ነበር። እነሱ የተራቡትን አላጠጣችሁልኝም፣ በእነሱ ውስጥ እኔ ነበርኩኝ። አፍታም ማድረግ ይችላል፣ ሁሉንም እኩል ማድረግ የሚችል ጌታ ነው። ግን ለሰው ልጅ ፈተና ናቸው። እቤቱ ሊለምን ያፈረ ሰው አለ። በጣም ብዙ ወገኖች አሉና አላህ እንዳይቆጣብን በወጣሳ እንደዚህ አይነት ነገር አላትሳ በወጣሳ እንደዚህ ሆናለሁ ሳ እንዴት ብዬ ሰውን ፊት የሚሉ በቤታቸው ግን ምንም ነገር የሌላቸው ሰዎች አሉ። እነዛን ሰዎችም መቼም ጎረቤት ነው የጎረቤትን ሐቅ የሚያውቀው መጀመሪያ ሐቅ የሚጀምረው ከጎረቤት ስለሆነ እነዛው ሰዎች በማየት የሚያስደስተው
እነዛን ሰዎች ስትደርስላቸው ነው ሰው እየበላ እየጠጣ ነው ሰው እያሸተተ ነው የምታቀርብላቸው ልጆቿን አጥታ ስታይ እነዚህ ሰዎች ስታገዝ እንዴት ስሜቱ እንዴት መግለጽ አልችልም እኔ ይሄን ስሜት መግለጽ አልችልም በጣም ቅርታ ሌላ ውስጥ ያስገባል እንደነዚህ አይነቶች ሰዎች ነው ማገዝ መፈልገው የሚያስደስተኝ እሱ ነው እነዛ ወንድሞቻችን ደግሞ እንደዚህ አይነት እህቶችን ነው እናቶችን ወንድሞችን ነው የሚፈለፍሉና የሚያዩልን ማለት ነው እና አልহামዱሊላህ ረብል ዓለሚን በጣም ደስተኛ ነኝ ነው ረመዳን ቤት ያፍጥር ያላቀም ቤቴም ባለቤቴንም አላህ ያቆየልኝ ልጆቼንም አላህ ያቆየልኝ ፈቅደውልኝ ማለት ነው እና የስራ አንተን ብቻ አይደለም ዙሪያህ ላይ ያለውን ሰው ሁሉ ያስደስታል ብዬ አስባለሁ ወጣቱ በሃይማኖት ውስጥ የሚሰራቸው ተግባራት ቅድም እንዳልናቸው ሐሴትን የሚሰጡ ናቸው ወደ ካሰብን ከተጋገዝን ከተረዳዳን አንዱ ለአንዱ መቆም ሲችል ሌላውን በሌላው ውስጥ ላይ ማገዝ ሲችል እኔ አለውልህ ማለት ስንችል የዛኔ ነው ቅድም እንዳልሽው አንቺም እምነት ማለት እሱ ነው ብዬ ነው ማስበውና ሰው ሆነን ካልተገኘን ከንቱዎችን ሆናለን ተጠምቼ አልታችሁኛል ወይ ተርቤስ አብልታችሁኛል ወይ ሚል የሚጠይቅ አለ ብለን አምሯችን እስካሰበ ድረስ ያን በማድረግ ነው እንግዲህ መንፈሳዊነታችን ከፍ እናደርግ እንደዚህ ያደረግን ለሃይማኖት መገዛት እንደ ግለሰብ እንደ ማህበረሰብ እንደ ሀገርስ ምንድነው ሊሰጠው የሚችል ፋይዳ ቅድም እንዳልናቸው በእያንዳንዳችን ቤት ውስጥ በእያንዳንዳችን ልቦና ውስጥ በእያንዳንዳችን ሰውነት ውስጥ ማድረግ የምንችለውን ነገር ካደረግን እንደ ግለሰብ እኔ የሚጠቅመኝ ነገር ይኖራል እንደ ማህበረሰብ የሚጠቀም ይኖራል እንደ ሀገርም ደግሞ የሚጠቀም ይኖራል አይደል የሰው ልጅ የተፈጠረበት ዓለም ጌታውን እንዲገዛ ዓለምን ደግሞ ያለማ ራሱን እንዲያስተዳድር ሀገሩን እንዲያለማ ማለት ነው ጥሩ ቤተሰብ ተርቢያ አድርጎ ተንከባክቦ እንዲያሳድግ ለሰዎች መልካም ይሁን ለራሱም መልካም ይሁን ለቤተሰቡ ለሀገሩ መልካም ይሁን ለስራ ስንፍና የሌለበት እምነት ስንፍና አስተምር በእምነት ከተቃኘ አንድ ሰው በሁሉም ነገር ላይ ሙሉ ነው እንደ ግለሰብ ደግሞ እስላም አሁን እንደ ግለሰብ ደና ከሆንክ እንደ ግለሰብ ጥሩ ከሆንክ እንደ ጀማ እንደ ስብስብም ጥሩ መሆን ትችላል ከዛ ወደ ሀገር ይሄዳል ሀገርን ያቀናል ዓለምን ያቀናል ዓለም ደግሞ የምትዘወረው በወጣት ነው ወጣቱ ትኩስ ኃይሉ ምናየው ሁሉ ነገር መልካም ነገሮች የሚሰሩት ቴክኖሎጂዎች በወጣት ኃይል ምክንያቱም ከ15 አመት በታች ያለው ከፈጣሪ ዘንድ መዝገብ የለው እንዲሁም ደግሞ ሽማግሌ ከጃጀ ያ ጥሩ ሁሉም ነገር አፉ የሚባለው አለ ከፈጣሪ ባይተገብረው በወጣትነት ስቴጅ ያለው ነው ጥያቄ አሁንም እምነት የሚባለው የሚከወነው በወጣትነት ይመስለኛል እና እንደ ዓለምም ትልቅ ነገር የሚመጣው በወጣቱ መልካምነት ስሜታዊ ባለመሆን ወደ እምነቱ በመመለስ ጌታው በሚያዝዙትን በመፈጸም አሁን እንዳለ በሌሎች ሃይማኖቶችም ትእዛዞች አሉ በእኛም አሉ ከላይ ብንጀምር ከሰው ለሰው መልካም መዋል ፈጣሪህን መገዛት በሰዎችን አለመጉዳት አለመግደል የሰዎችን ሀቅ አለመብላት እነዚህ ደግሞ እነዚህ ማመንዘር ምናምን የሚባሉት እነሱኮ እኛ አሁን ተፈጥሯዊ አድርገን ስለምናያቸው እንደዚህ አካላዊ ይሄ ግን በፈጣሪ ዘንድ የሚያመጡት እንትን አለ ቁጣ አለ ያ ቁጣው ደግሞ ማይታይ ነው አሁን የምናየው ዓለም ላይ የምናየው ከሃይማኖት ወጥቶ ይሄ ፈሳድ መጥፎ ነገሮች ስለበዙ ነው ከሃይማኖት ትእዛዛት ውጪ የሆኑ ነገሮች ስለበዙ ዓለም ምንም እንኳን ብታብለጨልጭም ግን ህዝቦቹ ሰላም አይደሉም እየታመሰ ነው አለ ሰላማዊ አእምሮች የሉ አማኞች እንኳን በዛ እየሰጉ ነው ከጌታቸው ጋር እየተጫጫሁ ነው ቀን ከሌት ምን ታረገን ይሆን ይያሉ ነው እና ሃይማኖት ሁሉም የሃይማኖት አባቱም ወላጅም መንግስትም እንደ መንግስት ሚዲያዎችም እነዚህ ሁሉ በደብ መስራት ይቻላል ተቀናጅቶ ቢሰራ የሃይማኖት ወላጅ ያመጣውን የሃይማኖት አባት ያቀናዋል የሃይማኖት አባት ያቀናውን መንግስት መልካም ስነ ምግባር ፖሊሶችን በመቅረጽ ያሰራዋል ሚዲያዎች ደግሞ ያን ተከትለው ማድረግ ይቻላል በደንብ ነው ማድረግ ይቻላል እነዚህ ካሉ ሀገራችን በእምነት የተወለወሉ ማህበረሰብ ትውልድ
ለነገ ደግሞ ጥሩ ብርሃን የሚፈጥሩ ትውልዶች መፍጠር ይቻላል። እነዚህ ካልሆኑ ግን ተያያዥ ተጽዕኖዎች ስላሉ አንድ ሰው እምነቱ ላይ ብቻ ስላተኮረ ኤክስተርናል አለ ኢንተርናል ብቻ አይደል። እነዛ ሁሉ በቅንጅት ካልተሰራባቸው እምነት ላይ የእምነት ቤቶች እስከ መፍረስ እኮ እየደረሱ ነው ከአማኞች አሉ። ስለዚህ እነዚህ ናቸው በአገራችን ላይ እምነቱን ለውጥ የሚያመጡ የሚችሉት ከወላጅ ከእምነት አባት ወደ እምነቱ በመጠጋትና እነዚህ አራት ነገሮች ተቀናጅተው ሀገር ላይ ለውጥ ያመጣሉ። እንደ እምነትም ኢንሻአላህ ይሄ ነው ሐሳቤ። በጾም ሰዓት የሆነ ሰዓት ጊዜው ደረሰ ብለን አእምሯችንን ከነገር ነው በዛች ሰዓት የሚፈልገው ነገር አለ የሚያስፈልገን ምግብ መውሰድና ያንን ሁሉ እየተጋፈጣችሁ ነው እንግዲህ አገልግሎትም እየሰጣችሁ ያላችሁ እያስፈጠራችሁ ያላችሁና ይሄን እርካታ እንዴት ነው የምትገልጪው? ቢስሚላህ መግለጽ አይቻልም፣ መናገር አይቻልም፣ ማስረዳት አይቻልም። ከአቅም በላይ ነው እርካታው፣ በጣም ከአቅም በላይ ነው። እንዴት አድርጌ ማስረዳት እችላለሁ? ኑና እዩዋቸው፣ እናንተም እንደኔ እንትረኩ ኑና እዩዋቸው። እነዛ መሳኪኖች እጃቸውን የዘረጉትን አልহামዱሊላህ ብለው ጌታቸውን ሲያመሰግኑ በቃ ስታዩት የምትረዱት እንጂ መግለጽ አይቻልም። ድካም አለው፣ ሙሉ ቀን ትደክማለህ። ዛሬ ለቤታችን ደክመናል ሁላችን። ያን ሁሉ ነገር ሁሉ ያ ድካም ልክ 10 ሰዓት ተኩል ሲሆን ድካሙ እየጨመረብን ነው የሚመጣ፣ የኛ ደግሞ እየጠፋ ነው የሚሄድ። ምክንያቱም እዛ ጋር የተሰበሰቡት ሰዎች ደረሰልን አልደረሰልን በፌስታል 250 ፌስታል ውስጥ ቆጥራለሁ በየቤታቸው የሚሄዱ ሰዎች። ከዛ በኋላ እኛ ምናቸው ማን 40 ማድ 50 ማድ ይሰራል። እነዛ 6 ነው ተቀምጠው በልተው ጉልበታቸውን ይዘው ሊነሱ ሲሉ እንግዲህ ለእናንተ እንትን ልበለው ለቶ ያን ደስታ እነዛ ማየት በጣም የሚያስደስት መግለጽ የማትችለው ነገር አሻራ ጥለህ ነው የምታልፈው። አሻራችንን የምንጥለው መልካም በመሆን ብቻ ነው። አሻራችንን የምንጥለው አማኝ ስንሆን ብቻ ነው። ይሄን ነው ማስተላለፍ ነው። በወጣቱ ማገልገል ውስጥ በእናንተ ማገልገል ውስጥ በአገልጋይ መሆን በሃይማኖት ውስጥ እርካታውን እንዴት ነው የምትገልጠው? እርካታው ቢስሚላህ ሰይዱል ቀውሚ አልኻዲሙን ያሉ ረሱል ሰለላሁ ዐለይሂ ወሰለም አገልጋይ የሰዎች ሁሉ የበላይ ነው። ይሄ ማለት የበላይ ነው ማለት ደረጃውም ከአላህ ዘንድ ከፍ ያለ ነው ማለት ነው። ተርጓሚው ማለት ከአላህ ዘንድ የሚሰጠው ከፍተኛ ደረጃ ነው። ስለዚህ ትልቁ እርካታ ይሄ ነው። ሰውየው ይህን ሲያስብ የመጨረሻ ህይወት እቺ ዱንያ አጭር ህይወት ናት። ዘላለማዊ ህይወት ግን ለመቼም ልንገልጸው ማንችለው ህይወት የመጨረሻው ህይወት ነው። ያ ነው እርካታ የሚባል። ሁለተኛ እርካታው አገልጋይነት የሚፈጥረው ነገር አለ። አንተ ላይ ደስታ ይፈጥራል። ደስታ ሲፈጥር የሚፈጠር ነገር አለ ካንተ የሚወጣ ነገር። ለምሳሌ ደስተኛ ከሆንክ ምሰራው መልካም ስራ ጥፋት አታጠፋ። ለቤተሰብ ጥሩ ትሆናለህ፣ ለአካባቢ ጥሩ ትሆናለህ። ደስተኛ ስትሆን አንዳንዴ ጥሩ ሰርተህ ስትወጣ ከቤት ወይም ከውስጥ ስትሰራ ለቤተሰብ ደስተኛ ፈገግታ ይኖርሃል፣ ደስ ስላለህ ማለት። ለአካባቢ ምሰራቸው ስራዎች ሁሉ ጥሩ የሆኑ ስራዎችን ነው ምሰራ እና አገልጋይነት ከአላህ ዘንድ ያለው ምንዳ ትልቅ እንደመሆኑ በአንተ ላይ ደግሞ የሚፈጥረው አለ። ሰውነት ላይም የሚፈጥረው ሪአክሽን አለ፣ ተፈጥሯዊ ነው። ሰውነት ሴሎች ላይ የሚፈጥረው ነገር አለ እንደ ሳይንስ። እንደኛ ደግሞ ደስተኛ ትሆናለህ። ሲገባበት ነው ሰው የሚያይ ተግብሮ ሳይው ያን ደስታ ሲያጣጥመው በውስጡ በአካሉም ላይ በጌታውም ላይ እንዲሁም ደግሞ በማይታዩ ነገሮች ደስታው ላይ የሚፈጠር አለ አገልጋይነት ሲኖር። ያን ገብተ ነው የምታየው። ይሄን ነው ስሜቱ የማይሆን በዚህ መልኩ። ቀጣይ እንግዲህ የረመዳን ፍጻሜ ይሆናልና በተለይ እስልምና ሃይማኖት ተከታዮች አለቀብን እያሉ የሳሱለት ነው ይሄ የረመዳን ጾም የሚጨርሱትና
በተለይ ደግሞ በመስጠት ውስጥ ሲሆን በማገልገል ውስጥ ሲሆን በመንፈሳዊነት ውስጥ ሲሆን እንዲህ አይነት ጸሎት ጾም የሚሰማው የተለየ ደስታ አለ። ቅድም እንዳልነው ከሰውነት መግዘፍ ይልቅ የአእምሮ መስፋት ይመጣል። ልቦና ወደ ፈጣሪ እጅግ የቀረበ ይሆናልና ሰዎችን ይበልጥ እንድናገለግል ሰዎችን ይበልጥ እንድንቀርባቸው ሰው ሆነን እንድንገኝ ከፍተኛውን አስተዋጽኦ ያደርጋልና ቀጣይ እንግዲህ የበዓል አለ በቀጣይ ሳምንት። ነገር ግን ደግሞ ከዛሬ ከቅዳሜ ጀምሮ እስከ በዓሉ ድረስ የሚኖሩ የአጽዋማት ጊዜዎች አሉ። በተለይ እነዚህ 10 ቀናቱ ደግሞ የተለየ ትኩረት ይሰጥባቸዋልና በእነዚህ ጊዜያቶች ህዝበ ሙስሊሙ ምን እያደረገ ያሳልፍ፣ በዓሉንስ እንዴት እንለፈው የሚል የማጠቃለያ ሀሳብ እናንሳና በዚህ እንቋጨው። አሸረል አዋኺር ይባላል። የመጨረሻዎቹ 10 ቀናቶች ዕትቁ ሚነን ናር ነው። ከሳት ሁር የምንባልበት ነፃ የምንወጣበት ሰዓት ነው። አላህን በመገዛት አላህን በመፍራት ዘካን በጥንቃቄ አውጥቶ በመስጠት ምክንያቱም ሒሳቡ ከአላህ ጋር ብቻ ነው፣ ከሰው ጋር አይደለም ሒሳቡ። ዘካተል ፊጥር ከ10ኛው ቀን ጀምሮ ሰው ነዳያኖች ቤታቸው እንደኛ ተደስተው እንዲውሉ ከ10ኛው ቀን ጀምሮ መስጠት ይቻላል። ከ10ኛው ቀን ጀምሮ ሰጥቶ እነሱ ደግሞ ቤታቸው ላይ የሚፈልጓትን ነገር አድርገው ተደስተው እንዲውሉ የራስን ደስታ የልጆችን ደስታ በዚህ አሁን የዒድ ቀን የራስ ደስታ ብቻ አይደለም። አንተ ስትደሰት ልጆች ይደሰታሉ። አንተ ስትደሰት አካባቢ ጎረቤቶች ይደሰታሉ። አንተ ስትደሰት በቃ ብዙ ማህበረሰቦች የሚደሱበታሉና ይሄንን 10 ቀን ደግሞ ረሱሉ አለይሂ ሰላቱ ወሰለም አይተኙም ነበር። እንደገና ወገባቸውን ጠበቅ ያደርጉ ነበር። ቤተሰቦቻቸውንም አያስተኙም ነበር። የዒባዳ ወር ነው። ከሳት ነፃ መባል እኮ ነው። አስበው እንግዲህ አንተ ዒባዳ ባደረከ ቁጥር አንተ አላህን በተገዛህ ቁጥር ቁርአንህም አሁን የአላህ ቃል ነው። ከአላህ ጋር መነጋገር ማለት ነው። ቁርአን መቅራት ማለት ከጌታ ጋር መነጋገር ማለት ነው። ዝም ብሎ መቅራቱ ብቻ አይደለም። ቀስ ያደረጉ ትርጉሙን ያስተነተኑ ምክንያቱም ለኛ ግሳጼዎች ስለሆኑ ያን ያስተነተነ እየቀራን ኢዕቲካፍ የሚባል ከሰዎች ተገልለህ መስጊድ የሚገባበት እዛ ገብተን ኢንሻአላህ ጌታችንን እንድንገዛ ኸይረኛ ረመዳን አላህ እንዲያደርግልን ከተቀበላቸው ሰዎች ደግሞ ጾምን ረመዳንን ጾሞ ደግሞ ከተቀበላቸው ሰዎች መቀበሉ እሱ ብቻ ነው የሚያውቀው። መጾማችንን እኛ የምናውቀው እንዴት እንደጾምን ብቻ ነው ማወቅ ያለብን እንጂ መቀበሉን እሱ ብቻ ስለሚያውቀው። ምክንያቱም ጾም የኔ ናት አለ እኔ ብቻ ናት መመነዳባት። ምክንያት አሁን ትጾም አትጾም የሚያውቀው የለም። እኔ ልጾም አትጾም የሚያውቀው የለም። የሚያውቀው እሱ ብቻ ነው። በሱና ባንተ ግንኙነት መሃል ብቻ ነው ያለችውና ያንቺን ግንኙነታችንን ጽድት ባለ ልባችንን አጥበን የምንቀበለው ነዳያኖችን ደግሞ ቀድመን እንደኛ ተደስተው እንዳለነ ሰዎች ሆነን በቃ እኔ የምደሳውን ደስታ ቤታቸው ላይ እንዲደሱ አድርገን እንድንሆን መልእክቴን አስተላልፋለሁ። እናመሰግናለን። እንግዲህ እንግዳ የሆናችሁ አህመድም መሪምም እዚህ ስቱዲዮ መጣችሁ እንዲህ አይነት ጥሩ ውይይት ስላደረግን ለነፍስ የሚበጅ ለነፍስ የሚጠቅም ውይይት ስላደረግን በእውነት እኔም ደስ ብሎኛል። አመሰግናችኋለሁ። ቀሪው ጊዜ እንግዲህ መልካም የጾም ጊዜ ይሁንላችሁ። የተወደዳችሁ ተመልካቾቻችን በዛሬው የአቦሉ ዝግጅታችን በዋናነት የረመዳን ጾም ምክንያት በማድረግ በተለይ ወጣቶች በምን አይነት አገልግሎት ውስጥ ማሳለፍ መቻል አለባቸው፣ እንዴት ሲያገልግሉ ቀጣይ ቀናትስ እንዴት ባለ ሁኔታ ይፈጽሙት ይህን የጾም ጊዜ በሚል ሀሳብ ነበረ ከእንግዶች ጋር ቆይታ ያደረግነው። ስለተከታተላችሁን እናመሰግናለን። ሳምንት ደግሞ በአቦሉ ዝግጅታችን ሌሎች ጉዳዮችን ይዘንላችሁ እንመጣለን። እስከ ሳምንት ለመላው የእስልምና ተከታዮች መልካም ረመዳን ይሁንላችሁ እንላለን። ጤና ይስጥልኝ። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ
መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል።